ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የብልጽግናው አገዛዝ በጎንደር ሻውራና ቋራ ቀጠናዎች ኮሪደሩን መልሶ ለመያዝ የከፈተው ማጥቃት ሁለተኛ ቀኑን አስቆጥሯል። ፋኖ በመልሶ ማጥቃት ከ3 በላይ የአውደ ውጊያ ግንባሮችን መክፈቱ ተሰምቷል። ከባህር ዳር መኮድ ቁንዝላና ደልግ የተነሳው የአገዛዙ ጦር አጸደ ማርያም ላይ በፋኖ ከባድ ምት አርፎበታል። በሌላ በኩል በወሎ ቤት አማራ ቀጠናዎች የፋኖ ኃይሎች በሁለት ከተሞች በተመረጡ ወታደራዊ ካምፖች ላይ ስኬታማ ማጥቃት ሰንዝረዋል። የፋኖ ኃይሎች ተንታ ከተማ ውስጥ ዘልቀው ገብተው በሰነዘሩት ማጥቃት ከጧቱ 12 ሰዓት እስከ 9 ሰዓት ድረስ የዘለቀ ከባድ ውጊያ ተካሂዷል። ቲርቲራና ልጓም ላይ ሁለት አውደ ግንባሮች ውለዋል። ዝርዝር የግንባር መረጃውን ይዘናል። ኦህዴድ ብልጽግና ወደ ስልጣን ከመጣ ጀምሮ አዲስ አበባ ከተማን ሙሉ በሙሉ ለመዋጥ የሚያደርገውን ጥረት ከሲቪል አስተዳደር ወደ ወታደራዊ አቅም ግንባታና አስተምሮ ደረጃ እንዳሳደገው በማስረጃ ተረጋግጧል። የአገዛዙ ኤሊት ፎርስ ከነመለዩቸው በአደባባይ አዲስ አበባን በተመለከተ የሰጡት አስተያየት ከ7 ሚሊዮን በላይ ለሚሻገረው አዲስ አበባ ብቻ ሳይሆን ለመላው ኢትዮጵያውያንም ማንቂያ ደወል ሆኗል። አብራችሁን ስትዘልቁ ትሰሙታላችሁ። የፕሪቶሪያ ስምምነት 100% ፈርሷል፣ እኛም ለውጊያ ተዘጋጅተናል ሲል ህወሓት በቃል አቀባዩ በኩል ማረጋገጫ ሰጥቷል። በ6 ግንባሮች በኩል ወታደራዊ ፍጥጫው ተጠናክሮ መቀጠሉም ተሰምቷል። ይህም ሌላኛው ወሳኝ ወታደራዊ መረጃችን ነው። ፕሬዚዳንት ትራምፕ አሜሪካ በኢራን ላይ የምትፈጽመውን ጥቃት ለ5 ቀናት ታቆማለች ሲሉ ለንደን በሌሊት በሽብር ጥቃት ተናውጣለች። የአምቡላንስ መኪኖች በእሳት ጋይተዋል። የእንግሊዙ ጠቅላይ ሚኒስተር የሽብር ድርጊቱን ከጸረ አይሁድ ንቅናቄ ጋር አያይዘውታል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ በጎንደር ሻውራና ቋራ ቀጠናዎች ኮሪደሩን መልሶ ለመያዝ የከፈተው ማጥቃት ሁለተኛ ቀኑን አስቆጥሯል። ፋኖ በመልሶ ማጥቃት ከ3 በላይ የአውደ ውጊያ ግንባሮችን መክፈቱ ተሰምተዋል። በሌላ በኩል በወሎ ቤት አማራ ቀጠናዎች የፋኖ ኃይሎች በሁለት ከተሞች በተመረጡ ወታደራዊ ካምፖች ላይ ስኬታማ ማጥቃት ሰንዝረዋል። የብልጽግናው አገዛዝ በፋኖ ኃይሎች ቁጥጥር ስር የሚገኙ ከተሞችን መልሶ ለመቆጣጠር የከፈተው ማጥቃት በሻውራና ቋራ ቀጠናዎች ላይ ልዩ ትኩረት አድርጓል። ካለፈው የካቲት ወር ጀምሮ በፋኖ ኃይሎች ቁጥጥር ስር የምትገኘው ሻውራ ከተማ መልሶ ለመቆጣጠር የማጥቃት ዘመቻ የከፈተው የአገዛዙ ጦር ለዚህ ዘመቻ ኃይል ከ3 አቅጣጫ ማንቀሳቀሱ ታውቋል። አንደኛው ኃይል ከባህር ዳር መኮድ ባቸፈር ቁንዝላ በኩል የገባ ሲሆን ሁለተኛው ኃይል ከጎንደር አዘዞ ወታደራዊ ካምፕ እንደተነሳ፣ በሶስተኛው ኃይል ደግሞ ከመተማ ወደ ቋራ አቅጣጫ ለማጥቃት እንደገባ በግንባር መረጃው ላይ ተመላክተዋል። በተለይ ወደ ሻውራ ለመግባት በዙ 23 ሞርታርና ዲሽቃ የታጀበ ውጊያ በመካሄድ ላይ መሆኑን የጠቆሙት የአካባቢው ምንጮች ከባህር ዳር ቁንዝላና ደልግ የተነሳው ኃይል አጸደ ማርያም ላይ ክፉኛ መመታቱን፣ ሆኖም ውጊያው አሁንም እንደቀጠለ መሆኑን ገልጸዋል። በምዕራብ ጎንደር ቀጠናዎች የሚካሄደው ውጊያ ሁለተኛ ቀኑን ያስቆጠረ ሲሆን በአገዛዙ በኩል የውጊያ ዓላማ ሻውራና ቋራ ቀጠናዎችን መልሶ በመቆጣጠር በፋኖ ኃይሎች እጅ የሚገኘውን ኮሪደር መያዝ እንደሆነ በግንባር መረጃው ላይ ተመላክተዋል። በሌላኛው የግንባር መረጃችን በወሎ ቤት አማራ የፋኖ ኃይሎች በአገዛዙ ካድሬዎችና ወታደሮች ላይ በከፈቱት ድንገተኛ ማጥቃት ከ14 በላይ የሚሆኑትን ሙትና ቁስለኛ ማድረግ መቻላቸውን አፋብን ምኒልክ ዕዝ ንጉስ ሚካኤል አሊኮር አስታውቋል። በወሎ ቤት አማራ ምዕራብ ወረዳዎች ቲርቲራና ልጓም አካባቢዎች መጋቢት 13 አመሻሹን ከፍተኛ ቁጥር ባለው ወታደር ታጅበው የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የአገዛዙ ካድሬዎች ላይ ከባድ እርምጃ መውሰዱን ያረጋገጠው ኮሩ በሁለት ቦታዎች ላይ በወሰደው የደፈጣ ጥቃት 2 ወታደሮች ሲገደሉ 5 ወታደሮችና ካድሬዎች ደግሞ ቁስለኛ ተደርገዋል ብለዋል። በተመሳሳይ እገዛ ለማድረግ የተንቀሳቀሰው የአገዛዙ ኃይል በልጓም አካባቢ በአባናዶ ክፍለ ጦር ስር በመሐመድ ዳውድ ሬጅመንት አባላት ተቆርጦ የደፈጣ እርምጃ ተወስዶበታል ያለው አፋብን ምኒልክ ዕዝ በዚህ ማጥቃት 3 ወታደሮችና ካድሬዎች ሲገደሉ ከ5 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል ብለዋል። በድምሩ በሁለቱ ቦታዎች ላይ 14 ወታደሮችና ካድሬዎች ሞትና ቁስለኛ ሲደረጉ ከክላሽኮቭ መሳሪያ ጀምሮ ሌሎች ወታደራዊ ቁሳቁሶች በፋኖ ኃይሎች ምርኮ
ገቢ መደረጉ በግንባር መረጃው ላይ ተመላክተዋል። በተመሳሳይ የግንባር መረጃ በዚሁ የወሎ ቤት አማራ ቀጠናዎች የፋኖ ኃይሎች በሁለት ከተሞች በተመረጡ ወታደራዊ ካምፖች ላይ ስኬታማ ማጥቃት ሰንዝረዋል። በመቀጠል እነዚህ ልዩ ዘመቻዎች ጨምሮ ሌሎች ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከስፍራው ወደሚያደርሰን መረጃ እናመራለን። ወደ ጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃችን ስናመራ በዛሬው ዕለት በወሎ ቤት አማራ በምዕራብ ወሎ ቀጠና ተንታ ወረዳ ላይ ከባድ ድል ተመዝግቧል። በአካባቢው የሚንቀሳቀሱት የአፋብን ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከጠዋቱ 12 ሰዓት ጀምሮ ወደ ተንታ ከተማ በመግባት እስከ 9 ሰዓት የደረሰ ልክ አስጨራሽ ውጊያ አካሂደዋል። በዚህም ታላቅ ድል ተቀዳጅተዋል። ከጠዋቱ 12 ሰዓት እስከ 9 ሰዓት በዋለው አውደ ውጊያ ተንታ ከተማን በመቆጣጠር የአፋብን ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአገዛዙ ላይ ከባድ ኪሳራ አድርሰውበታል። ከ25 በላይ ያገዛዙ ጥምር ጦር እያለ የሚጠራው የመከላከያ የአድማ ብተናና የሚሊሻ አባላቶች ሲደመሰሱ በርካቶች ቁስለኛ ሆነው ወደ አጅባር ሆስፒታል በሶስት አምቡላንስ ሲያመላልስ ነበር ከቦታው። እንደዚሁም በተጨማሪም የልጅ ኢያሱ ኮር 23ኛ ክፍለ ጦር ከ11 በላይ የነፍስ ወከፍ መሳሪያ መማረክ ችለዋል። በአውደ ውጊያው የአገዛዙ የጋንታ መሪ የሆነ አዋጊም እንደተሰዋ ከከተማው ምንጮች ያገኘነው መረጃ ያመላክታል። በተጨማሪም የልጅ ኢያሱ ኮር 23ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ለጣና ሳተላይት ቲቪ እንደገለጸው በተካሄደው እልህ አስጨራሽ አውደ ውጊያ የአፋብን ምስራቅ አማራ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በርካታ ተተኳሽ መማረክ ሲችል ያገዛዙ ጦር ላይም ከፍተኛ ኪሳራ ቢያደርስበትም ከጊምባ እንደዚሁም ከአጅባር ከተማ በዙ 23 እንደዚሁም መድፍና በሞርታር ይዞ በመምጣት በአካባቢው በሚገኘው የአርሶ አደር ቤቶች ላይ የመድፍ ድብደባ በማካሄድ በርካታ የንጹሃን ቤቶች እንደወደሙ እንደዚሁም ንጹሃንም እንደተጎዱ ለጣና ሳተላይት ቲቪ ገልጾልናል። ይህ በእንዲህ እንዳለ በዚሁ በወሎ ቤት አማራ ቀጠና የአፋብን ምስራቅ አማራ ምኒልክ ዕዝ 35ኛ ክፍለ ጦር ልዩ የከተማ ኦፕሬሽን ውርጌሳ ከተማ በመግባት ያገዛዙን አንድ ከፍተኛ የጦር መስመራዊ መኮንን አስወግደው ተመልሰዋል። በዛሬው ዕለት ሌሊት ወደ ውርጌሳ ከተማ ሰርጎ በመግባት በውርጌሳ ከተማ ላይ ሲንቀሳቀሱ በነበሩ ያገዛዙ ሰራዊት ላይ የአካባቢው የሻለቃ መሪ የነበረውን መስመራዊ የጦር መኮንን እስከ አጃቢዎቹ አስወግደውት መመለሳቸውን ከቦታው ያገኘነው መረጃ ያመላክታል። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። የኦህዴድ ብልጽግና አገዛዝ አዲስ አበባ ከተማን ለመዋጥ የሚያደርገው መዋቅራዊ ወረራ በሰራዊቱ ደረጃ የኢንዶክትሪኔሽን አስተምሮ አካል እንዳደረገው በመረጃ ተረጋገጠ። ኦህዴድ ብልጽግና ወደ ስልጣን ከመጣ ጀምሮ አዲስ አበባ ከተማን ሙሉ በሙሉ ለመዋጥ የሚያደርገው ጥረት ከሲቪል አስተዳደር ወደ ወታደራዊ አቅም ግንባታና አስተምሮ ደረጃ እንዳሳደገው በማስረጃ ተረጋግጧል። ይህም በአዲስ አበባ ከተማ ካለው የሲቪል አመራር የከተማ ፖሊስና ደህንነት መዋቅር ምደባ በተጨማሪ በፌዴራል የጸጥታ ተቋማት አዲስ አበባ የኦሮሞ ነች የሚለው አደገኛና ሀገር አፍራሽ ትርክት የሰራዊቱ አስተምሮ አካል እንዲሆን ስለመደረጉ በራሱ በሰራዊቱ አንደበት በመረጋገጥ ላይ ሆኗል። አገዛዙ በኢትዮጵያ የጸጥታና ደህንነት መዋቅሮች ስም ከአመራር እስከ ተራ ሰራዊት ድረስ የሚመድባቸው የራሱ ሰዎች በአዲስ አበባ ጉዳይ ያላቸው አቋም የኦህዴድን የመዋጥና የመሰልቀጥ የፖለቲካ ግብ በግልጽ የሚያሳይ ሆኗል። ሰላም አየር ወለዱ ብሊሱማ ነኝ። ዛሬ በአንድ ሀሳብ መጥቻለሁ። እንደ ማስጠየቅኝ አውቃለሁ፣ ግን ቢሆንም እውነታዊ ነገር ስለሆነ ማወቅ ስላለባችሁ ነው የምናገረው። ሰሞኑን ሚዲያ ላይ ወጥቶ የተወራ ነገር ነበረ፣ እሱን እያየው ነበረ። እሱ ምን መሰላችሁ? አዲስ አበባን እንደ አንድ ክልል አድርገን እናቋቁማለን ምናምን እንደዛ ወሬ እየሰማው ነበረ። ስለ ሚዲያ ላይ ወጥቶ ግለሰብ ወደ ሚዲያ ሲጠራ ምናምን እንደዛ ነገር ሲወራ የነበረ ነገር ነው። የሰው ቪዲዮ መለጠፍ ስለማልፈልግ ነው። አይል ብራዘር፣ አው መቀሌ የትግራይ እንደሆነች፣ ባህር ዳር የአማራ እንደሆነች፣ ፍንፍኔም የኦሮሞ ናት። ድሮም የኦሮሞ ናት። አሁን ዛሬ ሳይሆን ድሮም የኦሮሞ ከብቶች ነው። የኦሮሞ ከብቶች ነው ውስጥ አሳር እየበሉ ያደጉት። እዛ የታረሰ የኦሮሞ እርሻ ነበረ ድሮ። ትንሽ ስላደገች ትልቅ ከተማውን ስለሆነች እንዴት የኦሮሞ ብቻ ትሆናለች ብላችሁ የምትቃወሙ ሰዎች አላችሁ። ይሄ እውነታዊ ነገር ነው፣ ማቀበል አለባችሁ። እውነት
ይህ ያገዛዙ የኮማንዶ አባል ራሱን በስምና በሙያ የገለጸ ለሚናገረው ንግግርም ኃላፊነት ወስዶ ሲናገር የተሰማ ነው። አዲስ አበባ የኦሮሞ ናት የሚል አቋም ይዞ ሲናገር የሚሰማው የኦህዴድ ብልጽግና ፖለቲካዊ አቋም የሰራዊቱ ኢንዶክትሪኔሽን ወይንም አስተምሮ በመሆኑ ነው የሚሉ አስተያየት ሰጪዎቹ ይህን ሰራዊት የኢትዮጵያ ነው ብሎ መቀበል እንደማይቻል አስረጅ ምሳሌ አድርገው ያቀርባሉ። የኢትዮጵያ መከላከያ ሰራዊት በሚል ተቋማዊ ስያሜ የሚታወቀው የአገዛዙ የስልጣን ማስጠበቂያ ተቋም በወረቀት ደረጃ የመከላከያ ሰራዊቱ ቁልፍ እሴቶች በሚል ከዘረዘራቸው ውስጥ ህዝባዊነትና ራስን መስዋዕት ማድረግ፣ ሉዓላዊነትን ማስከበር፣ ከፍተኛ ወታደራዊ ስነ ምግባርና ጀግንነትን፣ ታሪካዊና ሀገራዊ ይዘት የሚሉ ይገኙበታል። በተቋማዊ እሴት ደረጃ ታሪካዊና ሀገራዊ ይዘት የሚል እሴት እንደ ግብ ያስቀመጠው አገዛዙ በተግባር ግን በኮማንዶ ደረጃ ኤሊት ፎርሱ ሳይቀር አዲስ አበባ የኦሮሞ ነች ብሎ በአደባባይ አቋም ይዞ ለመናገር የሚደፍር አደገኛ አስተምሮ መቀረጹ ለኢትዮጵያ በተለይም ከ7 ሚሊዮን በላይ ለሚሻገረው የአዲስ አበባ ህዝብ አደገኛ የህልውና ምዕራፍ ላይ እንዳለ ያሳየ ሆኗል። ኦህዴድ ብልጽግና የገነባው ሰራዊት በተለይም በኤሊት ፎርስ ደረጃ ያለው ኃይል የዓለም የዲፕሎማቲክ ከተማ የአፍሪካ መዲና በመላ ኢትዮጵያውያን ሀብት የተገነባቸውን አዲስ አበባ ከተማን የአንድ ብሔር ነች ብሎ በአደባባይ የሚናገር አቋሙንም በያዘው የትጥቅ አቅም በኃይል ለማስፈጸም የሚሰራ መሆኑን በራሱ አንደበት በመጋለጥ ላይ በመሆኑ የህልውና ትግሉ መላው ኢትዮጵያውያንን ማዕከል ያደረገ መሆን እንዳለበት የፖለቲካ አስተያየት ሰጪዎች እምነት ነው። በሌላ በኩል እንዲህ ባለ ጠባብ አመለካከት የተቀረጸ ሰራዊት በአማራ ህዝብ ላይ በከፈተው ጦርነት መሪ ተዋናይ ሆኖ መገኘቱ ሰራዊቱ በየጊዜው ለሚፈጽማቸው የጦር ወንጀሎችና ስለ ጦርነቱ ዓላማ የሚያስረዳው እውነት አለው የሚሉት አስተያየት ሰጪዎች አገዛዙ በሰራዊቱ ውስጥ ያሰረጸው አመለካከት የጦር ወንጀል መነሻ እንደሆነ ያስረዳሉ። የፕሪቶሪያ ስምምነት 100% ፈርሷል፣ እኛም ለውጊያ ተዘጋጅተናል ሲል ህወሓት በቃል አቀባዩ በኩል አረጋገጠ። በ6 ግንባሮች በኩል ወታደራዊ ፍጥጫው ተጠናክሮ መቀጠሉ ተሰምተዋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ወይን ለተሰኘው የድርጅቱ ልሳን በሰጡት አዲስ ቃለ መጠየቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበል አረጋግጠዋል። ህወሓት ዘመቻ መከት ላለው ጦርነት እየተዘጋጀ መሆኑን በቃል አቀባዩ በኩል ገልጸዋል። የድርጅቱ ቃል አቀባይ በቃለ መጠይቃቸው የህልውና ጉዳይ ነው ካሉት ዘመቻ መከት በተቃራኒ ቆመዋል ያሏቸውን የቡድኑ ተቃዋሚዎች የብሔር ክህደት እንደመፈጸም ይቆጠራል ሲሉ ወንጅለዋል። ይህ ወንጀላ በአዲስ አበባና በውጭ ሀገራት የሚገኙ የብሔሩ ተወላጅ የሆኑ ጦርነትን የሚቃወሙትን እንደሚመለከት ከቃለ ምልልሱ ይዘት ላይ ተመላክተዋል። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከብልጽግና ጋር የገባበት ወታደራዊ ፍጥጫ ባየለበት ወቅት ነው። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱን በያዘበት በዚህ ወቅት ህወሓትና ብልጽግና በሌላ ዙር ጦርነት ዋዜማ ላይ ስለመሆናቸው በየጊዜው የሚወጣው መግለጫና በቀጠለው መካሰስ በመታየት ላይ ነው። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት በብልጽግናው አገዛዝ የቁማር ስሌት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑን ውጥረቱን ከፍ አድርጎታል። የህወሓት ቃል አቀባይ ሚካኤል አስገዶም ከወይን ጋዜጣ ጋር በነበራቸው ቆይታ የፌዴራል መንግስት ቀላል ባይሆንም ከአቅማችን በላይ ግን አይደለም ሲሉ ለቀጣዩ ጦርነት ድርጅታቸው የደረሰበትን የዝግጁነት ምዕራፍ አመላክተዋል። በዚሁ ቃለመጠይቃቸው ለ40 ዓመታት የዘለቀውን የወልቃይት ጠገዴ የአማራ ማንነት ተጋድሎ እንዲቀሰቀስ ያደረገው ብልጽግና ፓርቲ ነው ማለታቸው የብዙዎች መነጋገሪያ ሆኗል። ቃል አቀባዩ የወልቃይት ጠገዴ የአማራ ማንነት በትጥቅና በሀሳብ የተደገፈ ትግል ከ1972 የከፋኝ ተጋድሎ እንደሚጀምር ቢያውቁም ትግሉ የአማራ ህዝብ ወሳኝ የትግል ማዕከል እንደሆነ ቢገነዘቡም ህዝባዊ ትግሉን ለማሳነስ የሰጡት ማብራሪያ የድርጅቱን ፍላጎት ያሳየ ብቻ ሳይሆን የጦርነቱን አቅጣጫ የጠቆመ ነው ተብሏል። በሌላ በኩል ቃል አቀባዩ ጦርነቱ የት እንደሚጀመር ሳያውቁ ወደ አዲስ አበባ የሄዱ የትግራይ ሰዎች እዛው አይቆዩም፣ ከአዲስ አበባም ተሰደው ወደ ሌላ ቦታ እንደሚሄዱ ቢያውቁት ይሻላል ሲሉ ተደምጠዋል። አሁን እንደባለፈው አይደለንም፣ ከፕሪቶሪያው ስምምነት በኋላ ሰፊ የፋታ ጊዜ ስላገኘን ተዘጋጅተናል ያሉት የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም በርካታ ድሎችንም አግኝተናል፣ ብዙ ግንባሮች ክፍት ሆነውልናል በማለት ጦርነቱን እናሸንፋለን የሚል ይዘት ያለው ምላሽ ሰጥተዋል። ዓለም አቀፍ የግጭት ጥናት ቡድን ኢንተርናሽናል ክራይሲስ ግሩፕ ባለፈው የካቲት ወር ባወጣው የስጋት ትንተና የሰሜን ኢትዮጵያ ጦርነቱ ከተጀመረ ማቆም የማይቻል ነው ሲል መግለጹ ይታወሳል። በቡድኑ የስጋት ትንተና መሰረት ባሳለፍነው የጥር ወር 2018 በጠለምት አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም የፌዴራል መንግስቱ የወሰደው የድሮን ጥቃት
ጥቃት ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረው ማሳያ ነው ሲል ሁኔታውን ማስረዳቱ አይዘነጋም። በዓለም አቀፍ ተቋማት ዘንድ እንዲህ አይነት የስጋት ትንተና የሚቀርብበት የሰሜን ኢትዮጵያ ወታደራዊ ውጥረት መቀሌና አዲስ አበባን የማገናኘት እድል ነበረው የተባለለት የፕሪቶሪያ ስምምነት ሙሉ በሙሉ መፍረሱ በህወሓት ቃል አቀባይ በኩል በአደባባይ መነገሩ ጦርነቱ የሰከንዶች ዕድሜ ብቻ እንደቀረው የማረጋገጫ ማህተም ያሳረፈ ሆኗል። በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያሳዩት የብልጽግና ሰራዊት በ6 ዋና ዋና ግንባሮች ጦሩን አደራጅቷል። ከ6ቱ ግንባሮች ውስጥ 4ቱ በአማራ ግዛቶች እንደሚገኙ ተጠቁሟል። አንደኛው ግንባር በወሎ ቤት አማራ የእጁና ራያ ቀጠና ያለው ወልዲያ ቆቦ ራያ ሲሆን ሁለተኛው ግንባር ከላስታ ይዞ ዋግምራ አበርገሌ ሆኗል። ሶስተኛው ግንባር ደግሞ የሁመራ ሱዳን ግንባር ሲሆን አራተኛው ግንባር ከጠለምት ይዞ የተከዜ መስመርን በመከተል የሚወርደው የወልቃይት አዲ ጎሹ ግንባር እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ቀሪ ሁለቱ የጦር ግንባሮች ደግሞ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል የሚነሱ ሲሆን አምስተኛው ግንባር የሆነው በራያ ቢሶበርና ራያ ጨርጭር ትይዩ የሚገኙ ቀጠናዎች እንዲሁም የደቡብ ምስራቅ ትግራይ ቦታዎችን ይዞ ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኞች የሚገኘው ቀጠና እንደሆነ የጠቆሙት ወታደራዊ ምንጮች የመጨረሻውና ወሳኙ ግንባር በአፋር ቡሬ በኩል በኤርትራ አሰብ ትይዩ እንደሆነ ጠቁመዋል። በእነዚህ 6 ግንባሮች መጠነ ሰፊ የብልጽግና ሰራዊት የተሰማራውን ያክል የኤርትራና የህወሓት ኃይሎችም ከነ ሜካናይዝድ ጦራቸው መሰለፋቸው ቀደም ሲል ወታደራዊ ምንጮችን ዋቢ አድርገን መዘገባችን ይታወሳል። በእነዚህ ግንባሮች አሁንም ውጥረቶች እንዳየሉ መሆኑም ተረጋግጧል። ፕሬዚዳንት ትራምፕ አሜሪካ በኢራን ላይ የምትፈጽመውን ጥቃት ለ5 ቀናት ታቆማለች ሲሉ ለንደን በሌሊት ሽብር ጥቃት ተናውጣለች። የአምቡላንስ መኪኖች በእሳት ጋይተዋል። የእንግሊዙ ጠቅላይ ሚኒስተር የሽብር ድርጊቱን ከጸረ አይሁድ ንቅናቄ ጋር አያይዘውታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኞ መጋቢት 14 ቀን በወጡት መግለጫ አሜሪካና ኢራን ላለፉት 2 ቀናት በጦርነት ዙሪያ በጣም ጥሩና ውጤታማ ውይይት ማድረጋቸውን አስታውቀዋል። ይህ መግለጫ በመካከለኛው ምስራቅ ላለፉት 24 ቀናት የዘለቀውን ጦርነት ሊያረግብ ይችላል የሚል ተስፋን ያጫረ ሆኗል። ትራምፕ በራሳቸው ትሩዝ ሶሻል ማህበራዊ ገጽ ላይ እንደገለጹት ንግግሩ ዝርዝርና ገንቢ በመሆኑ ቀደም ሲል በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ እንዲፈጸሙ ታቅደው የነበሩ ወታደራዊ ጥቃቶች ለጊዜው እንዲቆሙ አዘዋል። የታቀዱ ጥቃቶች ለ5 ቀናት እንዲዘገዩ የተወሰነ ሲሆን ይህም በሂደት ላይ ባለው ድርድር ስኬት ላይ የተመሰረተ እንደሚሆን ተገልጿል። ይህ የትራምፕ እርምጃ ትናንት ኢራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን እናወድማለን በማለት ከዛቱት ዛቻ ፍጹም ተቃራኒ ሆኖ ተገኝተዋል። በሌላ በኩል ከኢራን በኩል የሚወጡ ዘገባዎች የትራምፕ ንግግር እያስተባበሉ ይገኛሉ። የኢራኑ ፋርሲ ኒውስ ኤጀንሲ ማንነታቸው ያልተጠቀሰ ምንጭን ጠቅሶ እንደዘገበው ከሆነ ከትራምፕ ጋር በቀጥታም ይሁን በተዘዋዋሪ ምንም አይነት ግንኙነት የለም። ትራምፕ ወደ ኋላ ያፈገፈጉት የእኛን ኢላማዎች በመላው ምዕራብ እስያ ያሉ የኃይል ማመንጫዎች መሆናቸውን ከሰሙ በኋላ ነው ሲሉ ምላሽ ሰጥተዋል። ይህ የድርድር ዜና መሰማቱን ተከትሎ የዓለም የነዳጅ ዋጋ ከፍተኛ ቅናሽ አሳይተዋል። የገበያ ተንታኞች እንደሚሉት በክልሉ ያለው ውጥረት ይረግባል የሚለው ግምት የነዳጅ ዋጋን 4 በመቶ እንዲቀንስ አድርጎታል። ይህንን ተከትሎ የዓለም የነዳጅ ዋጋ ከ$114 ወደ $107 ዝቅ ብሏል። ምንም እንኳን ትራምፕ የሰላም ንግግር መጀመሩን ቢያበስሩም የኢራኑ ውጭ ጉዳይ ሚኒስተር ግን ይፋዊ ተቃውሟቸውን በማሰማት ለድርድር ዝግጁ እንዳልሆኑ በድጋሚ አረጋግጠዋል። በሌላ መረጃ ለንደን በሌሊት በሽብር ስትናወጥ ማደሯ ተሰምተዋል። የአምቡላንስ መኪኖች በእሳት መጋየታቸው ድንጋጤ የፈጠረ ጉዳይ ሆኗል። ዛሬ መጋቢት 14 ከለንደን የወጡ መረጃዎች እንደሚያሳዩት በለንደን ከተማ ጎልደርስ ግሪን በተሰኘው አካባቢ የአይሁዱ ማህበረሰብ በጎ ፈቃደኞች የሕክምና አገልግሎት የሚሰጡባቸው 4 አምቡላንሶች ሆን ተብሎ በተከሰከሰ እሳት መጋየታቸው ተነግሯል። ድርጊቱ በብሪታንያ ከፍተኛ ባለስልጣናት ዘንድ አስደንጋጭ የጸረ አይሁድ ጥቃት ተብሎ ተፈርጇል። የለንደን የእሳት አደጋ መከላከያ እንደገለጸው በአምቡላንሶቹ ውስጥ የነበሩ የኦክስጅን ሲሊንደሮች በመፈንዳት ታቸው በአቅራቢያው ያሉ የመኖሪያ ህንፃዎች መስኮቶች ረግፈዋል። 40 የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ከፍተኛ ርብርብ አድርገዋል። ኢስላሚክ ሙቭመንት ኦፍ ዘ ፒፕል ኦፍ ዘ ራይት ሃንድ የተሰኘና ከኢራን ጋር ግንኙነት እንዳለው የሚነገርለት ዓለም አቀፍ ታጣቂ ቡድኑ ለጥቃቱ ኃላፊነት ወስዷል። ቡድኑ ከዚህ ቀደም በቤልጂየም በግሪክና በኔዘርላንድስ ለተከሰቱ ተመሳሳይ ጥቃቶች እጁ እንዳለበት ይነገራል። ጠቅላይ ሚኒስተር ኬር ስታርመር ጸረ አይሁድ ጥላቻ በማህበረሰባችን ውስጥ ቦታ የለውም በማለት ድርጊቱን
በጽኑ ኮንነዋል። የእስራኤል ኤምባሲ በለንደን የጸረ አይሁድ ጥላቻ መስፋፋቱ ያሳስበናል፣ ለዓመታት ጥላቻን በቸልታ ማለፍ ውጤቱ ይህ ነው ሲል ጠንከር ያለ ወቀሳ ሰንዝሯል። የለንደን ከንቲባ ሳዲቅ ካን ድርጊቱን በማውገዝ በአካባቢው የፖሊስ ጥበቃ እንዲጠናከር ትዕዛዝ አስተላልፈዋል። ይህ ጥቃት የተከሰተው በአሜሪካ እስራኤልና በኢራን መካከል ያለው ጦርነት 24ኛ ቀኑን ባስቆጠረበት ወቅት ነው። ጠቅላይ ሚኒስትር ስታርመር ቀደም ብለው እንዳስጠነቀቁት በመካከለኛው ምስራቅ ያለው ጦርነት በብሪታንያ ውስጥ ባሉ ሃይማኖታዊ ማህበረሰቦች መካከል ውጥረትን እየፈጠረ ይገኛል። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በሀገሪቱ የጸረ አይሁድ ጥቃቶች በከፍተኛ ሁኔታ መጨመራቸው ይታወቃል። የሕክምና አገልግሎት የሚሰጡ አምቡላንሶች ኢላማ መደረጋቸው ግጭቱ ምን ያክል ሰብአዊነት የጎደለው መልክ እየያዘ መሆኑን ያሳያል ተብሏል። የኢራን አሜሪካ እስራኤል ጦርነት ከቀጠናው አልፎ በአውሮፓ ከተሞች ጎዳናዎች ላይ በሽብር በእሳት መገለጥ መጀመሩ ለዓለም ጸጥታ ትልቅ ስጋት ሆኗል። ብልጽግና የመንግስት ሰራተኞችን የምርጫ ካርድ እንዲያወጡ ትዕዛዝ አውርዶ በትዕዛዙ መሰረት እያስገደደ ነው። ምርጫ ካርድ ባላወጡት ላይ እርምጃ ወስዷል። ዜጎች አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች ቤት ለቤት የምርጫ ካርድ እንዲያወጡ ተገደዋል። ጉዳዩን ምርጫ ቦርድ አረጋግጧል። የጦረኝነት ጥግ በብዙ አቅጣጫ በማሳየት ላይ የሚገኘው ብልጽግና ይህንኑ ጦረኝነት ለተጨማሪ 5 ዓመታት ለማስቀጠል የምርጫ ፕሮጀክት ይዟል። ብልጽግና በጦርነት መሃል አካሂደዋለሁ ያለው ይህ ወታደራዊ ምርጫ ከባድ ፈተና ገጥሞታል። የመንግስት ሰራተኞች ጭምር የብልጽግናን ገመና አጋልጠዋል። የመንግስት ሰራተኞች በግዳጅ የመራጭነት ካርድ እንዲያወጡ እየተገደዱ መሆኑን የዋዜማ ዘገባ አመላክተዋል። በፌዴራል በክልሎችና በከተማ አስተዳደሮች የሲቪል ሰርቪስ ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲያወጡ በብልጽግና ፓርቲ በኩል እቅድ ወጥቶ እየተፈጸመ መሆኑ ታውቋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረደው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝ ምንጮች ጠቁመዋል። የሲቪል ሰርቪስ ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲያወጡ በተቀመጠው አቅጣጫ ላይ ጥብቅ ማስታወቂያ በሚል ትዕዛዝ ሁሉም ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታ ተጥሎባቸዋል። ሰራተኞች በተቀመጠው ቀነ ገደብ መሰረት የምርጫ ካርድ ካወጡ በኋላ የመራጭ መለያ ቁጥራቸውን በየመስሪያ ቤቱ ማስመዝገብ ይጠበቅባቸዋል። ባለቆቻቸው አስገዳጅ ጫና የምርጫ ካርድ ማውጣታቸውን የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች ተናግረዋል። ሰራተኞች የመራጮች ምዝገባ ከተጀመረ የካቲት 28 ቀን ጀምሮ በግዳጅ እንዲመዘገቡ እየተደረገ ነው። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ከፍተኛ ጫና እንደሚደረግባቸው በመረጃው ላይ ተመላክተዋል። ሰራተኛውን የመራጭነት መለያ የማስወጣት አቅጣጫ የወረደው የመራጮች ምዝገባ ከመጀመሩ አስቀድሞ ነው። በመንግስት መስሪያ ቤቶች ህዝባዊ መንግስት ስለማጽናትና ስለ ሀገረ መንግስት ግንባታ በሚያትት ስብሰባ ሰራተኛው ምርጫ ካርድ ማውጣት ግዴታ እንዳለበት አስገዳጅ መመሪያ ቀርቧል። በህጉ መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ ቢሆንም ህግ የማያውቀው ብልጽግና ዜጎችን በህልውናቸው ላይ ጭምር በመምጣት በማስገደድ ላይ ይገኛል። ዜጎች ምርጫ ካርድ እንዲያወጡ በቅድመ ሁኔታ የማስገደድ አካሄድ መኖሩን ጥቆማ እንደደረሰው የቦርዱ ሰብሳቢ ሜላተወርቅ ኃይሉ ከቀናት በፊት በሰጡት መግለጫ ማረጋገጫ ሰጥተዋል። የመራጮች ምዝገባ ከመጀመሩ አስቀድሞ ቤት ለቤት የምርጫ ካርድ የማስወጣት ቅስቀሳ መደረጉን ሰብሳቢዋ አረጋግጠዋል። በምርጫ አዋጁ መሰረት የመራጮች ትምህርት የሚሰጠው ቦርዱ ወይም ፍቃድ የሰጠው ሲቪል ማህበረሰብ ድርጅቶች ብቻ ናቸው። ማንኛውም ዜጋ ለመራጭነት የሚያበቃውን ካርድ የማውጣት ነጻ ፍቃድ እንጂ ግዴታ እንደሌለበትም ተናግረዋል። ቦርዱ የደረሰውን ጥቆማ ተከትሎ ዜጎች የመራጭነት ካርድ እንዲያወጡ ማስገደድ ጫና የመፍጠርና ቅስቀሳ እንዲቆም ቦርዱ ጠይቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር